ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ኢራን የእስራኤልን የመስፋፋት አባዜ ያለችውን አቋም በጽኑ ማውገዟና ማስጠንቀቋን ወዲህም በአሜሪካ በእስራኤልና በሐማስ መካከል ስላለው ወቅታዊ ውዝግብ እና የጦርነት ዝግጅት ወዲያም የቻይናና የሩሲያን ጽኑ ትብብርና አቋም የታይዋንን ደሴት የቻይና የመውረሯ ስጋት እንዲሁም የአሜሪካውን ቶማሃውክ ክሩይዝ ሚሳይል ለዩክሬን መሰጠት ጉዳይ ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። በመካከለኛው ምስራቅ ቀጠና ምድር ምስቅልቅል ቋጠሮና የእሳት ጨቀጨቅ አልደርቅ ብሎ ለሰሚው ግራን አልያም ለያዥ ለአናዛዥና ለገናዥ ቸግሯ አልነው የሚባለው። ሰሞኑን በአሜሪካው ፕሬዚደንት ዶናልድ ትራምፕ አርቃቂነትና አቅራቢነት የባለ 20 ነጥብ የሰላም ስምምነትና የተኩስ አቁም ስምምነት ተግባራዊ ሆኖ እስራኤልም የጦር ኃይሏን እንዲያፈገፍግ አደረገች ከጋዛ ሰርጥ። ከዚያስ ተባለ ከዚያም ሐማስ በእጁ ያሉትን 20 በሕይወት ያሉና ሌሎች በድን አካላትን አልያም የእስራኤልን ታጋቾች አስከሬን ሰጠ። እስራኤልም በበኩሏ ወደ 2000 የሚጠጋ ቁጥር ያላቸውን የፍልስጤማን እስረኞች ከወህኒ ቤቷ ለቀቀች፣ ለጋዛ ሰርጡ ፍልስጤማን አስረከበች። እንዲሁም ደግሞ በዚያ በእስራኤል እስር ቤቶችም የሞቱ ፍልስጤማን አስከሬኖችም ተመልሰው ወደ ፍልስጤም ሄዱ፣ ተሰጡ ሲባል እንደነበር ዜናውን እኛም ተመልክተነዋል። የመላው ዓለም ብዙሃን መገናኛዎች አስተጋብተውታል። የነገር ዳርዳሩ እስክስታ ነውና ጅብ ከወንዙ የላይኛው ክፍል ይጠጣል፣ አህያ ደግሞ ከወንዙ የታችኛው ክፍል ከሱ በታች አጎንብሳ ትጠጣለች። የጎሪጥ አህያይቱን የሚመለከታት አህያ ጅቦ ምን አለ? አረ ለመሆኑ ስለምንድን ነው የምታደፈርሽብኝ አላት ይባላል። ጸብ ያለሽ በዳቦ አለያም ሊበሏት ያሰቧትን ርኩም ዶሮ ናት ይሏታ አልይላሉ ያሽሙረኞቹ ዘይቤ። ታዲያ ኢራን አሁን የእስራኤልን አቋም የምትመለከተው ከዚህም አስፍታና ግዝፋ ነው። እስራኤል የመስፋፋት ስሌት አላት ስትል ኢራን እስራኤልን አይን ጦር ቢሆን ኖሮ ከአንድ እይታ አታሳልፋትም ነበር ነው የሚባለው። በርግጥም በአንድ ወቅት የዚሁ የዓለም አቀፍ ወቅታዊ ዝግጅታችን ላይ እስራኤል በዚያ በመካከለኛው ምስራቅ ቀጠና ካሉ ሀገራት ሳውዲ አረቢያን፣ ኳታርን፣ ሶሪያን፣ ዮርዳኖስን፣ ሊባኖስን፣ የጋዛ ሰርጥን እንዲሁም ግብፅን ጠቅልዬ ይዛለሁ፣ እነዚህ መሬቶች ፕሮሚስ ላንድ ናቸው ወይም የተስፋይቱ ምድር ናቸውና እይዛለሁ ብላለች የሚል ዜና ሲራገብ እንደነበር አንዘነጋውም። ታዲያ ኢራን ዛሬ ከእስራኤል የጋዛ ሰርጥ ምድር ጠቅልሎና ነቅሎ ያለመውጣት ጉዳይ ከዚያ ጋር የተያያዘ ነው ስትል ታሳያለች። በቀጥታ ምድሩን ለመልቀቅ አልፈለገችም እስራኤል ነው የምትለው ኢራን። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ናቸው በንዴት ትክ ግንፍል ባለ ስሜትና ስሌት እስራኤልን ያስጠነቀቋት። አራግቺ እንዲህ አሉ። አረ ለመሆኑ በጋዛ ሰርጥ ያለው ሐማስ ስለምንድነው ትጥቅ እንዲፈታ የተፈረደበት? ይሁን ትጥቁን ይፍታ ከተባለም የእስራኤልስ የጅምላ ጨራሽ መሳሪያዎች ታስበዋል ወይ ታይተዋል ወይ? እንዲያው ለመሆኑ እስራኤል እነዚያን መሳሪያዎች ታስወግድ የሚል አንቀጽ ገብቷል ወይ ሲሉ ነው የጠየቁት። እናም አሉ የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ለሐማስ ያልተገደበ ድጋፋችንን እናደርጋለን። ኢራን ከሁለት ሳምንት በፊትም
ለሊባኖሱ ሐዝቦላ ዳግም መደራጀትና መቀናጀት ያልተገደበ ጥረት ያልተገደበ ድጋፌን እሰጣለሁ ስትል ማስታወቁ አይዘነጋም። ይህንን የዜና ምንጩ አስታውሶ አሳይቷል። በዚያ በመካከለኛው ምስራቅ ቀጠና በጣም በርካታ ጉዳዮች ይነሳሉ። ከሰንዓ እስከ ቴል አቪቭ ይሄ ሁሉ ምስቅልቅል ቋጠሮና የእሳት ጨቀጨቅ የሚል ስያሜን እንድንሰጠው ያደረገን ከዚህና ይህንን ከመሳሰለው ሂደቱ አንጻር ነው። ከሰንዓ የየመን ሐውቲዎች ቴል አቪቭን ይደበድባሉ። ከሊባኖስ ሐዝቦላ የእስራኤልን መሬቶች ያጠቃል። ከሶሪያና ኢራቅ የመሸጉት ሌሎቹ ኃይሎች በተመሳሳይ የእስራኤልን ምድርና የእስራኤልን መሠረተ ልማቶች ያጠቃሉ። ከጋዛ ሰርጥ ሐማስ፣ ኢስላሚክ ጂሃድ፣ የአልቃሳም ብሪጌድ እንዲሁም የአላቅሳ የሰማዕታት ብሪጌድ እነዚህ ሁሉ በእስራኤል ላይ አፈሙዛቸውን ደግነው ከሳምባ ላይ ውጋት በላይ ሆነውባታል። ይሄን ሁሉ ነገር ያስቀራ ይሄን ሁሉ የእሳትና የአሲድ የመርዛበላ የጠላትነት ስሌትና ስሜት የሻረና ያስቀረ የተባለለት በአሜሪካው ፕሬዚደንት ዶናልድ ትራምፕ ተረቆ የቀረበው የባለ 20 ነጥቡ የሰላም ስምምነት እስራኤልና ፍልስጤምን አልያም እስራኤልና ሐማስን ነፍጣቸውን አስነግቶ የዚያን የጋዛ ሰርጥን ምድር ከሁለት ዓመታት የዚያ መሰል የሰማይ የምድር የባህር ላይ መብረቃማ ድምፅ ተግርጭ ጸጥ አድርጎት ለቀናት ዘልቋል። ፍልስጤማኑ አበሳና መከራቸው የበዛባቸው የቲሞችና ነዳያን ሁሉ የተራቡ አንጀታቸው ምግብ ጎርሶ አድሯል። ውሃ ጠጥተው አድረዋል። ተመስገን አልሐምዱሊላህ ይሄንን ያሉበት ፈጣሪያቸውን ያመሰገኑበት ጊዜ ነው። ታዲያ የጋዛ ሰርጥ ምድር ጦርነት በዚሁ አብቅቶ የውሾን ነገር ያነሳ ውሾን ተብሎ ሁሉም በዚሁ ምዕራፉ ይዘጋ። የእስራኤልም ጦር ኃይል ከዚያ ምድር ይነቀል ይውጣ። የሐማስም ኃይል በያዘበት ይቀመጥ ስትል ኢራን ዛሬ ድምጿን አሰምታለች። ጉዳዩ ብዙ ነው። ምስጥርጥር ቋጠሮውና የማይደርቀው ጨቀጨቁ ጥልቅ ነው። እንዴት ለሚሉት ደግሞ ሐማስ ከእስራኤል ጋር የተስማማበት የተኩስ አቁም ስምምነትና የሰላም ዕቅድ ከያዛቸው ነጥቦች 20 ነጥቦች መካከል ሁለቱን እንኳን ንጥቀስ በዚህ ወቅት አልተፈጸሙም በሚል በሁለቱ መካከል አንዴ የተኩስ አቁም ስምምነቱ ተጥሷል ሊጣስ ነው የሚል ስጋትን ያረበበበት፣ ሁለተኛም ደግሞ ለጦርነት የአሜሪካንንም ልብ ከዳ መለስ የሚያደርገውን ጉዳይ እኒ ዛሬ ሁለቱ ወገኖች እስራኤልና ሐማስ ክፉኛ እየተወነጃጀሉ ነው። የእስራኤል ኃይሎች ምንድን ያሉት? ሐማስ በእጁ ያሉትን 19 አስከሬኖች የቀሩትን አላስረከበም፣ ለማስረከብም አልፈለገም። ከዚያም ውጪ ሐማስ ትጥቁን ይፍታ፣ ትጥቁን ለመፍታት አልፈለገም። ከዚህም ያልፍና ደግሞ በጋዛ ሰርጥ ሐማስ ሲሉት ኃይል እንዳይቆም፣ እንዳያስተዳድር፣ እንዳያስበው ይሄ ይደረግልን ይላሉ እስራኤላውያን። ሐማስ በበኩሉ በእጄ ያሉትን አስከሬኖችና ሕያዋን አስረክቤያለሁ፣ ሌሎቹ አሉ የሚባሉ አስከሬኖች ጥልቅ ቁፋሮና ጥልቅ ልፋት ያስፈልጋል እነዚያን አስከሬኖች ለማግኘት፣ ያንን አሁን አልችልም። ትጥቅ መፍታት የሚሉት በምድሪቱ ታሪክ የማይታሰብ ነው፣ አላደርገውም፣ አይደረግም፣ አልነካውም ነው ያለው። ሌላው ሐማስ አሻፈረኝ ያለው በጋዛ ሰርጥ ምድር ከቶ የባዕዳን ኃይሎች ገብተው ሊያስተዳድሩ የማን ቤት በማን ይታዘዛል ሲል እቅጩን ተናግሯል። ታዲያ ሊግባቡ አልቻሉም። እንዴትስ ይግባባሉ? ስለዚህ አሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ ትናንትም አስጠንቅቀዋል፣ ዛሬም ደግመውታል። የግዴታ ተመልሰን ሐማስ ወዲህም ከዚያው ከጋዛ ሰርጥ ከፍልስጤማውያኑ ልጆች የተነሱበት ሌሎች ታጣቂ ኃይሎች አሉ፣ እየተገተጉት ነው። ሐማስ የጦር መሳሪያውን ከፈታ ደግሞ በቀጥታ ከዚያው ከጋዛ ሰርጥ የተነሱት የፍልስጤማውያን ታጣቂዎች በቀጥታ እጁን ሊያሰጡት አይደለም ወይ? እንዴት ይሁን? በምን ይከላከል? ስለዚህ ሐማስ ትጥቁን አይፈታም የሚል ስጋት ነው ያረበበው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ ይህንኑ ተንተርሰው ምን አሉ? ሐማስ ፍልስጤማውያኑን መግደሉን የማያቆም ከሆነ ይሄ ያገባናልና በቀጥታ ሐማስን ገብተን እናስወግደዋለን። እኛ ገብተን እንኳን እናስወግድ ባንል ከዚያው እግሯ ባልነቀለው በእስራኤል እጅ ነቅለን እንጥለዋለን። ይህንን ሲሉ ዛሬ ዝተዋል። ፍርድ እንደራስ ነው
አው ይላሉ ኢትዮጵያኑ። ሌላም አለ። የመካከለኛው ምስራቅ ቀጠና ምድር ምስቅልቅል ቋጠሮ በጣም ብዙ ነው። አለያም ውል አልባ ቋጠሮ ከሰንዓ የሐውቲ ኃይሎች ዛሬ ክፉኛ አንቀጥቅጧቸዋል። እንዴት ምንድነው ከተባለ ደግሞ በዚያን ጊዜ ባለፈው ነሐሴ ወር የእስራኤል የጦር አውሮፕላኖች በየመን ዘልቀው በፈጸሙት ጥቃት ከፍተኛ የሐውቲ የጦር አዛዥ ክፉኛ ተመተው መቁሰላቸው ሲነገር እኛ ከፍተኛው የሐውቲዎች የጦር አዛዥ ሜጀር ጀነራል መሐመድ አልጋማሪ ሕይወታቸው አልፏል። ሐውቲዎች ምን አሉ? እስራኤል ከሐማስም ጋር ወይም ከፍልስጤማውያን ጋር የተኩስ አቁም ስምምነት ደርሳ እግሯንም ነቅላ ብትወጣ እንኳን በቀላችን አይቀርም፣ እንበቀላታለን። እኒህን ከፍተኛ የጦር መሪያችንን አተናል፣ እስራኤል ገድላብናለች፣ ስለዚህ ደማችንን እንመልሳለን ሲሉ ሐውቲዎች ደማቸው ተቆጥቷል ነው የተባለው። ምን አይነት ምድር ነው? ኢራን ለሐውቲዎችም ድጋፍ የምትሰጠው እሷ ናት። በመላው የመካከለኛው ምስራቅ ቀጠና ምድር ለሚንቀሳቀሱ ታጣቂ ኃይሎች ሁሉ የስንቅ ቢሉ የትጥቅ የሥልጠናና የምልመላ የአመራር ደጀኗና የግንባር አዛዧ ኢራን ብቻ ናት ነው የሚባለው። የኢራን ባለሥልጣናት ይህንን ባያምኑም ባያስተባብሉ፣ ነገር ግን ዛሬ በሾላ ድፍን እስራኤልን የመስፋፋት አባዚያን ታቆም ዘንድ ካልወሰነችና ካላከናወነች የበቀል አጻፋችን ይደርሳታል ሲሉ አስጠንቅቀዋታል። ከዚህ በቀጥታ ወደ ምስራቅ አውሮፓ የባልካን ቀጠና እናምራና የሁለቱን ልዕለ ኃያላን ሀገራት መሪዎች የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕና የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በቅርቡ በሃንጋሪ ቡዳፔስት ተገናኝተን ዳግም እንመክራለን ሲሉ ትናንት አመሻሹን በስልክ ተወያይተው ተግባብተዋል። ያንን የአሜሪካው ፕሬዚደንት ዶናልድ ትራምፕ በመግለጫቸው አስታውቀዋል። ጉዳዩ ትናንት አመሻሽ ላይ ይከናወን እንጂ መረጃው ግን ዛሬ ነው የደረሰን። ትራምፕ ፑቲንን ባልሞከሯቸው፣ ባልመከሯቸው፣ ባልፈተኗቸው፣ ባላስፈተኗቸው መንገድ የለም። ንክቻ አባቢለዋ ልጅ ሰማው ዝቅ መሬቷ ከፍ ቢሉ ፑቲን የግንባር ስጋ ናቸው። ያ ኮስታራው ግንባራቸው ይብሱን ይቋጠራል እንጂ አይፈታም። ልባቸውን በተመሳሳይ ትራምፕ በፑቲን ላይ ማዕቀብ አሉ፣ አስፈራሩ፣ ዛቱ፣ የወረደ የዘለፋ ቃል ተናገሩ። ሩሲያ የወረቀት ላይ ነብር ናት አሉ። በሳምንት የሚያልቅ ጦርነት 4 ዓመት ተንፏቀቀች አሏት። ፑቲንም መልስ ሰጥተዋል። ያ ሳይዘነጋ የወረቀት ላይ ነብር ከተባለ አንተና አንተ የምትመራው ኔቶ ወይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ምን ልትባሉ ይሆን ሲሉ መልሰው አብጠልጥለዋቸዋል። ያንን አንዘነጋው። በፑቲንና በትራምፕ መካከል ያለው ሰጣ ገባ ሰፍቷል፣ በጣም ጠንክሯል። ከዚያም ውጭ ያሉ ትራምፕ በማዕቀብ በቀረጥ ከፑቲን ጋር ግንኙነት አላቸው የሚባሉትን ህንድና ቻይናን ሳይቀር የሩሲያን ነዳጅ ዘይት እንዳይገዙ በከፍተኛ ደረጃ ቀረጥ ሲጥሉባቸው እንደነበር አይተናል። ሲያስፈራሩና ሲዝቱ ፑቲን ንክች የፈለግከውን አምጣ፣ ቻይናን ብትሆን አልነካውም፣ ከሩሲያ ጋር ያለኝን ግንኙነት በተመለከተ በአይኔ የመጣ ብረት ነው፣ በዚያ አትምጡብን ብለዋል። የቻይናና የሩሲያ ጠንካራ ትብብር ገደብ የለሽ ነው። ያ ገደብ የለሽ ስምምነት የወታደራዊም የምጣኔ ሀብትም የፈርጀ ብዙ ጉዳዮች ስምምነት ነውና እነዚያን ሁለቱን ሀገራት ለመፈተን መሞከር የጋለን የብረት አሎሎ አንድም በጥርስ የመቆርጠም ሁለትም በጉሮሮ የመዋጥ አሊያም ከባለ ሁለት ፊት ሰይፍ ስለት ጋር በአንገት ጨዋታ አይሉትን ነው ሲሉ የሚያነጻጽሩበት ብዙዎች ናቸው። ከትናንት በስቲያ የአሜሪካው ፕሬዚደንት ዶናልድ ትራምፕ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የሩሲያን ነዳጅ ዘይት እንዳይገዛ ቃል ገብቶልኛል፣ ከዚህ በኋላ ግብይቱ ከአሜሪካ ጋር ነው ሲሉ የተናገሩት ንግግር ለአደባባይ ትዝብት አትርፏቸዋል። ለዚያውም ለመላው ዓለም የህንድ ባለሥልጣናት የውጭ ጉዳይ ሚኒስትሩን ጨምሮ ሱብራማንያም ጃይ ሻንካርን አፈቀላጤያቸውን ጨምሮ በርካቶች ኧረ እንደው ምን ሲደረግ ናሬንድራ ሞዲና ዶናልድ ትራምፕ መች ተነጋግረው አንዲት ቃል አልተለዋወጡም፣ አልተነጋገሩም ሲሉ ነው ጉዳዩን አደባባይ አውጥተው ትራምፕን ለትዝብት ያተረፏቸው። ፑቲን በዩክሬን የያዙትን ጦርነት ለማስቆም ነው ይሄንን ሁሉም ማደርገው ሲሉ ትራምፕ መለስ አድርገው ጉዳዩን ለማስተባበል ሞክረው ነበር። ነገር ግን ፑቲን ከዩክሬን ጦርነት አልቆሙም። ትናንት ለዛሬ አጥቢያ ሙሉ ሌሊቱን በሚሳይልና በሰው አልባ የጦር አውሮፕላን
ሲያበጥሯት አድረዋል ሲሉ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ አስታውቀዋል። ዛሬም ሩሲያ ወይም ፑቲን ዩክሬንን ማሸበራቸውን አልተውም ሲሉ ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር ለመነጋገር በዋዜማው ቀን ዛሬ ሩሲያን ወንጅለዋታል። ታዲያ ዘለንስኪ ይህንን ሲሉ አንድ ነገር በልባቸው አለ። ያውም የዚያን የቋመጡለትን የቶማሃውክ ክሩይዝ ሚሳይል ለማግኘት ሲሉ ያሳዩባቸው የመነዘሩት ነገሩን ብዙዎች ናቸው። የቶማሃውክ ክሩይዝ ሚሳይል ዩክሬን በእጇ ገባ ማለት ጉዳዩ አለቀ፣ ጣጣዋ በቃ፣ የሩሲያ ጦርነት ተደመደመ ማለት ነው የሚሉት ብዙዎች ናቸው። ነገር ግን ስለ መሳሪያው ጉዳይ የሚያውቁትም ቢሆኑ ምን ይላሉ? መጀመሪያም አሜሪካ ትራምፕ ያንን መሳሪያ አይሰጡም። ከሰጡም የትራምፕና የአሜሪካ የዩክሬንም የብዙዎቹ ፍጻሜ የገደል ላይ ጎርፍ ነው። በቅጽበት እጥብጥብ ብሎ እብስ ይሄ ነው የሚሆነው። ከዚያ ውጭ ትራምፕ ግን አይሰጡም። ትራምፕ አስፈራርተዋል። ልሰጥ እችላለሁ ሲሉ ፑቲንን አስጠንቅቀዋቸው ነበር። ስጥ፣ እኛም መልሱን የምንሰጣችሁ አሉ የሩሲያ ባለሥልጣናት። በተለይም የሩሲያ ብሔራዊ ጸጥታ ምክር ቤት ምክትል ኃላፊው ዲሚትሪ ሜድቬዴቭ ሰውየው ቀደም ባለው ዘመን በጠቅላይ ሚኒስትርነትም በፕሬዚደንትነትም ሩሲያን የመሩና ያገለገሉ ሰው ናቸው። ታዲያ በጣም ቁጡና ቂመኛ ናቸው። ምንድን ነው ያሉት? ስጥ፣ የቶማሃውክ ክሩይዝ ሚሳይል ማስፈራሪያ ነው፣ ስጥ። ነገር ግን መልሱን በኒውክለር መንዝረን እንመልስልሃለን፣ እንሰጥሃለን። ምን ችግር አለ? ስጥ ነው ያሉት። ተያይዞ መጥፋት፣ የማታ ቆሻሻ ከመንካቱ የማነካካቱ ብዙዎችን ይዞ የሚጠፋ ነው። እንዲህ ብዙ የሚነገርለት የዚያ የአሜሪካ ስሪቱ የቶማሃውክ ክሩይዝ ሚሳይል ምን አይነት ቢሆነ አው ሲሉ የሚጠይቁት ብዙዎች ናቸው። ያንን የአሜሪካ ስሪቱን የቶማሃውክ ክሩይዝ ሚሳይል ጉዳይ እስቲ እንመልከት። የዚያ የቶማሃውክ ክሩይዝ ሚሳይል አስፈሪ ግርማ ሞገሶችን በተመለከተ የአሜሪካ ጦር ኃይል ያንን የቶማሃውክ ክሩይዝ ሚሳይል ለ4 አስርት ዓመታት ተጠቅሞ እንዲያውም ለ42 ዓመታት ተጠቅሞበታል ነው የሚባለው። የቶማሃውክ ክሩይዝ ሚሳይል ከባህር ሰርጓጅ የጦር መርከብ ወይም ደግሞ ከየትኛውም የጦር መርከብ ላይ ሊተኮስ መቻሉ ሌላው መለያው ነው። የቶማሃውክ ክሩይዝ ሚሳይሎች ከ2013 የአውሮፓውያኑ ዘመን ወዲህ ጀምሮ የኒውክለር አረር የታመቀባቸውና የተለበጠባቸው መሆናቸው አሁንም በሩሲያና በአሜሪካ መካከል የኒውክለርን አደጋ ዛቻ ያመጣው ንግግር ምንድን ነው? የዚያ የቶማሃውክ ክሩይዝ ሚሳይል በቀጥታ የኒውክለር ተደራሽ መሆኑን አው የሚሉት ብዙዎች ናቸው። ቶማሃውክ ክሩይዝ ሚሳይሎች ለመጀመሪያ ጊዜ ከጥቅም ላይ የዋሉት በዚያ የ1991 የአሜሪካ መራሹ ኦፕሬሽን ዴዘርት ስቶርም ወይም ደግሞ ዘመቻ የበረሃው ማዕበል ላይ ነው። ያ ማለት ደግሞ በኢራቁ ፕሬዚደንት ሳዳም ሁሴን ጦር ኃይል ላይ የተጠቀሙት መሳሪያ ነው። በዚያ ተጠቅመውትም ደብዛ ያጠፋ መሳሪያ ነው ተብሎለታል። አሜሪካ በቅርቡ በሃውቲዎች ላይ 80 የዚያን የቶማሃውክ ክሩይዝ ሚሳይሎችን መተኮሷ ይነገራል። በዚያም ብርቱና እጅግ አስከፊ አደጋ ማድረሷን የተገለጠው 30 የቶማሃውክ ክሩይዝ ሚሳይሎች ደግሞ በቅርቡ በሰኔ ወር ለ12 ቀናት በተካሄደው በኢራንና በእስራኤል እንዲሁም በአሜሪካ የ12ቱ ቀናት ጦርነት በኢስፋሃን የኒውክለር ማብለያ ጣቢያ ላይ ተተኩሰዋል የተባለው የቶማሃውክ ክሩይዝ ሚሳይሎች። የቶማሃውክ ክሩይዝ ሚሳይሎችን ሌሎች የያዙ ሀገራት አሉ። እንግሊዝ ይዘዋለች። አውስትራሊያና ኔዘርላንድስም በጣም እየቋመጡለት ነው ሊገዙት ከአሜሪካ ላይ። ከዚያ አራተኛ ሀገር ሆና ነው ዩክሬን የምትለው። ይሄን የተባለው መሳሪያው በአየር ላይ ከመብረቅ በላይ የተበረገዱ የሚፈነዱና የሚነዱ ከ450 ኪሎ ግራም በላይ ፈንጆችን ሊያውም የኒውክለር አረር የታመቀባቸውን አርግዞ ነው የሚበረው። በተሰጠው አየር ክልል ሲደርስ ያንን አንዱን 450 ኪሎ ግራም የሚመዝን አረር ይበትነዋል፣ ይረጨዋል። እንዲህ የዋዛ አይደለም ያ መሳሪያ ነው የሚባለው። ዩክሬን አሁን በአንድ እግር ጣቷ ቆማ የምትማጸነው የቶማሃውክ ክሩይዝ ሚሳይል በእጇ ቢገባም ሌሎችንም ይዛ መጥፊያዋ ካልሆነ በስተቀር ምንም አታተርፍበትም ይሏታል ብዙዎቹ። ከዚህ ቀደም ተንጋላ ሳይቀር የተማጸነቻቸውን የኤፍ-16 የጦር ጀቶችና የፈረንሳይ ስሪቱን የሚራዥ የጦር አውሮፕላኖችን አግኝታ የለወጠችው አንዳች ነገር ምን አለና ነው ሲሉ የሚያብጠለጥሏት ብዙዎች ናቸው። ዩክሬን ከምዕራባውያኑ ከኔቶ አባል ሀገራት በተለይም ከአውሮፓ ኃያላን ከእንግሊዝ፣ ከፈረንሳይ፣ ከጀርመን፣ ከአሜሪካ ያልታጠቀቻቸው እጅግ የተራቀቁና የተዋጣላቸው የተባለላቸው የጦር ታንኮች አይነት የለም። አንድ የቀረ ነገር የለም። የአብራምስ ታንኮች የሚባሉትን አሜሪካ ስታለች። እንግሊዝ፣ ጀርመን፣ ፈረንሳይ አሉ የተባሉትን የጦር ታንኮቻቸው ላጥ እያደረጉ ነው የሰጡ። ከዚያ ውጭም
የየሀገራቶቻቸውን ገንዘቦች በዶላር እየመነዘሩ እየመጀረጡ ሰጥተዋታል። ከዚያ ሲያልፍ ዩክሬን የዚያን የኤፍ-16 የጦር ጀት ብቻ ስጡኝ፣ እሱን ካገኘሁ ጉዳዩ ያበቃል ስትል ነበር። ሰጧት የዚያን የጦር ጀት። የዚያ የኤፍ-16 የጦር ጀት ታዲያ በሩሲያ ሚሳይሎች እየተቀነደበ በአየር ላይ የእሳት ራት ሆኖ ቀርቷል፣ ጋይቷል። ታንኮቹም ቢሆኑ ከምዕራባውያኑ ያገኘቻቸው ታንኮችም ቢሆኑ ዛሬ እንደ እሳት ራት የበለል ቀርተዋል፣ አመዳቸው ተከምሯል በገዛ ምድሯ ላይ ተብሎ ይነገራል። ዛሬም ቢሆን ይላሉ የፈረንሳው ጦር ኃይል ከፍተኛ አዛዥ ጀነራል ፒየር ሺል። እርሳቸው ምንድን ያሉት? ዩክሬን ይህንንም የአሜሪካ ስሪቱን የቶማሃውክ ክሩይዝ ሚሳይል ብታገኝ ምንም አታደርግበትም፣ መተኮስና መግደል ለየቅል ነው። አለያም የፈሪ በትር 9 ወይም ደግሞ ጌታው ባይሸሽን ምርጥ ዱላ ይዞ ጌታው ፈትለክ የሚል ከሆነ ማን ሊደባደብበት ነው ይላሉ። ልብ ከሌለ ለማለት ነው በሌላ አገላለጣቸው። ይህንንም የአሜሪካውን የቶማሃውክ ክሩይዝ ሚሳይል ብትታጠቀው ምንም አታመጣበትም፣ ለውጥ የለውም። የትኛውንም የጦር መሳሪያ ብትታጠቅ ዩክሬን በሩሲያ እሳት ከመጋየት ውጪ ምንም የለም። ከዚያም በኋላ ዩክሬን ምናልባትም የኒውክሌር ጦር መሳሪያችሁን ስጡ ልትል ትችል ይሆናል ሲሉ የተሳለቁባትም ብዙዎች ናቸው። ያ የሚፈራውና ያስፈሪው ወይም የመጨረሻው ጊዜ ሲመጣ ያ ሊደረግ ይችል ይሆናል። ትራምፕ ያንን የሀገራቸውን ስሪቱን የቶማሃውክ ክሩይዝ ሚሳይል ሲመጻደቁና ሲያሞካሹት ምንድን ያሉት? ኢንክሬዲብል ዌፐን፣ ቬሪ ኦፌንሲቭ ዌፐን ነው ያሉት። ያንን ሁሉ መዘዝና መቅሰፍት በሰው ልጅ ላይ ለመፈጸም የሚሰሩና የተሰሩ የጦር መሳሪያዎችን ለመተኮስ ነው ይሄ ሁሉ ሩጫ። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ቀጣይ ሰኞ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።